ዛሬ እግዚአብሔር ቢፈቅድ ቁጥር 2ን ትድግና እንመለከታለን ማለት ነው። ሐዋርያ ጳውሎስ በትድግና ቁጥር 2 ውስጥ ከምንድነው የታደገው? እንዴት ነው የታደገው? ለምንድነው የታደገው? ፕሪንሲፕሎቹስ ምንድናቸው? የሚለውን አብረን እንመለከታለን። ባለፈው ሳምንት እንደተናገርኩት ዛሬ የምናነበው የሐዋርያት ሥራ ምዕራፍ 23 ነው። ፈቃዳችሁ ቢሆን ሁላችንም ቆመን የሐዋርያት ምዕራፍ 23ን እናነባለን። ረጅም ስለሆነ አውቃለሁ ይደክማል፣ ግን አንዱ የሚያነቡ ብፁዓን ናቸው ስለሚል ማለት ነው። በቃ ስለዚህ በዚህ መሰረት እናነባዋለን ማለት ነው። አዲሱ መደበኛ ትርጉም ነው የማነበው። ምናልባት የሌላኛውን መጽሐፍ ቅዱስ ካያችሁ እንዳይምታታባችሁ የማነበው ከየት ነው እንዳትሉኝ ከዛ ክፍል ነው ማነበው። በጌታችን በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል። ጳውሎስም ወደ ሸንጎ ትኩር ብሎ በመመልከት ወንድሞች ሆይ እኔ እስከዚህ ቀን ድረስ በእግዚአብሔር ፊት በንጹህ ሕሊና ተመላልሻለሁ አለ። በዚህ ጊዜ ሊቀ ካህናቱ ሐናንያ በጳውሎስ አጠገብ የቆሙትን ሰዎች አፉን እንዲመቱት አዘዘ። ጳውሎስም አንተ በኖራ የተለሰንክ ግድግዳ እግዚአብሔር ደግሞ አንተን ይመታሃል። በሕጉ መሰረት ልትፈርድብኝ ተቀምጠህ ሳለ ያለ ሕግ ሳለ ስለመታኸኝ አንተ ራስህ ሕጉን ጥሰሃል አለው። ጳውሎስ አጠገቡ ቆመው የነበሩትን የእግዚአብሔር ሊቀ ካህናት ደፍረህ ትሳደባለህን አሉት። ጳውሎስም ወንድሞች ሆይ ሊቀ ካህናት መሆኑን ባለማወቄ ነው፣ በሕዝብ አለቃ ላይ ክፉ አትናገር ተብሎ ተጽፏልና አላቸው። ጳውሎስም ሕዝቡ ከፊሎቹ ሰዱቃውያን ከፊሎቹ ፈሪሳውያን መሆናቸውን ስላወቀ ወንድሞቼ ሆይ እኔ ከፈሪሳዊ የተወለድኩ ፈሪሳዊ ነኝ፣ ለፍርድ የቀረብኩበትም የሙታን ትንሣኤ ተስፋ በማድረጌ ነው ሲል በሸንጎ ፊት ጮኸ። ይህንንም በተናገረ ጊዜ በፈሪሳውያንና በሰዱቃውያን መካከል ጠብ ተነሳ። ሸንጎውም ለሁለት ተከፈለ። ሰዱቃውያን የሙታን ትንሣኤ የለም፣ መላእክት መናፍስትም የለም የሚሉ ሲሆኑ ፈሪሳውያን ግን በእነዚህ ሁሉ መኖር የሚያምኑ ነበሩ። ታላቅ ሁከትም ሆነ። ከፈሪሳውያን ወገን የሆነ አንዳንድ የኦሪት ሕግ መምህራንም ተነስተው በዚህ ሰው ላይ ምንም ጥፋት አላገኘንበትም፣ መንፈስ ወይም መልአክ ተናግሮትስ እንደሆነ ምን ይታወቃል በማለት አጥብቀው ተከራከሩ። ጠቡ ከማየሉ የተነሳም አዛዡ ጳውሎስን እንዳይገነጣጥሉት ፈራ። ስለዚህ ወታደሮቹ ወርደው ከመካከላቸው ነጥቀው ወደ ጦር ሰፈር እንዲያስገቡት አዘዘ። በሚቀጥለውም ሌሊት ጌታ ባጠገቡ ቆሞ ጳውሎስ ሆይ አይዞህ፣ በኢየሩሳሌም እንደመሰከርክልኝ በሮም ደግሞ ልትመሰክርልኝ ይገባሃል አለው። ቁጥር 12 ላይ በነጋም ጊዜ አይሁድ ተሰብስበው በማሴር ጳውሎስን እስኪገል ድረስ እህል ውሃ ላለመቅመስ ተማማሉ። በዚህ ሴራ የተማማሉትም ከ40 በላይ ነበሩ። እነርሱም ወደ ካህናት አለቆችና ወደ ሽማግሌዎች ሄደው እንዲህ አሉ፣ ጳውሎስን ሳንገድል እህል ላለመቅመስ ጽኑ መሐላ አድርገናል። እንግዲህ እናንተ ከሸንጎ ጋር ሆናችሁ ስለ ጉዳዩ ትክክለኛ የሆነ ተጨማሪ መረጃ ከእርሱ እንደምትፈልጉ አስመስላችሁ ጳውሎስን ወደ እናንተ እንዲሰደው የጦር አዛዡን ለምኑት። እኛም ገና ወደዛ ሳይደርስ ልንገለው ዝግጁ ነን። ነገር ግን የጳውሎስ የእህት ልጅ ስለ ሴራው በመስማቱ ወደ ጦር ሰፈር ገብቶ ሁኔታውን ለጳውሎስ ነገረው። ጳውሎስም ከመቶ አለቆቹ አንዱን ጠርቶ ይህ ልጅ ለጦር አዛዡ የሚነግረው ነገር ስላለ ወደ እርሱ ውሰደው አለው። እርሱም ወደ ጦር አዛዡ ወሰደው። የመቶ አለቃው እስረኛው ጳውሎስ ጠርቶ ይህ ጎልማሳ የሚነግርህ ነገር ስላለ ወደ አንተ እንዳቀርበው ለመነኝ አለው። አዛዡ የጎልማሳውን እጅ ይዞ ለብቻው ገለል በማድረግ ልትነግረኝ የምትፈልገው ምንድነው አለው። ልጁም እንዲህ አለው፣ አይሁድ ስለ እርሱ ትክክለኛ የሆነ ተጨማሪ መረጃ ለማግኘት የፈለጉ በመምሰል ጳውሎስን ነገ ሸንጎ ፊት እንድታቀርብላቸው ሊለምኑ ተስማምተዋል። ስለዚህ እሺ አትበላቸው፣ ምክንያቱም ከመካከላቸው ከ40 በላይ የሚሆኑት ሊገሉት አድፍጠው እየጠበቁት ነው። ደግሞም እስኪገሉት ድረስ እህል ውሃ ላለመቅመስ ተማምለዋል። አሁንም ተዘጋጅተው ያንተን መልስ እየተጠባበቁ ነው። የጦር አዛዡም ይህን ለእኔ የገለጥልኝን ነገ ለማንም እንዳትናገር ብሎ ጎልማሳውን አስጠንቅቆ አሰናበተው። ቁጥር 23 ላይ ከዚያም ከመቶ አለቆቹ ሁለቱን ጠርቶ እንዲህ አላቸው፣ ከምሽቱ 3 ሰዓት ወደ ቂሳሪያ የሚሄድ 200 ወታደሮች 70 ፈረሰኞችና 200 ባለጦር ጭፍራ አዘጋጁ። ደግሞም ጳውሎስ ተቀምጦበት ወደ አገረ ገዡ ወደ ፊልክያስ በደህና የሚደርስበትን ከብት ይዘጋጅ። ደብዳቤም ጻፍ እንዲህም የሚል ከቀላውዲዮስ ሉሲያስ ለክቡር አገረ ገዢ ለፊልክያስ ሰላምታ ይሁን። አይሁድ ይህን ሰው ይዘው ሊገሉት ነበር፣ ነገር ግን የሮም ዜጋ መሆኑን ስላወቅ ከወታደሮቹ ጋር ደርሼ አተረፉት።
ለምን ሊከሱት እንደፈለጉ ለማወቅም ወደ ሸንጎ አቀረብኩት። የተከሰሰውም ሕጋቸውን በተመለከተ እንጂ ለሞት ወይም ለእስራት የሚያበቃ እንዳልሆነ ተረድቻለሁ። አይሁድ ግን በዚህ ሰው ላይ ማሴራቸውን በተረዳው ጊዜ ወዲያው ወደ አንተ ላኩት። ከሳሾችም ከእርሱ ጋር ያላቸውን ክርክር ለአንተ እንዲያቀርቡ አዘዝኳቸው። ስለዚህ ወታደሮች በታዘዙት መሰረት ጳውሎስን ይዘው በሌሊት እስከ አንቲጳጥሪስ ድረስ ወሰዱት። በማግስቱ ፈረሰኞች ብቻ እንዲያደርሱት አድርገው ሌሎች ወደ ጦር ሰፈር ተመለሱ። ፈረሰኞችም ቂሳሪያ በደረሱ ጊዜ ደብዳቤውን ለአገረ ገዢው ሰጡት፣ ጳውሎስን አስረከቡት። አገረ ገዢውም ደብዳቤውን ካነበበ በኋላ ጳውሎስን ከየትኛው አውራጃ እንደመጣ ጠየቀው። የኪልቅያ ሰው መሆኑን ባወቀ ጊዜ የመጨረሻውን ጨርሰናል። ጉዳይ ከሳሾች ሲቀርቡ አያለሁ አለው። ከዛም ጳውሎስ በሄሮዶስ ግቢ ውስጥ እንዲጠበቅ አዘዘ። እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ ስላለፈው ሳምንት እናመሰግንሃለን። ስለ ጥበቃህ እናመሰግንሃለን። ምህረት ስለበዛልን እናመሰግንሃለን። በተለያዩ ጉዳዮች ላይ ትድግና ስለመጣልንና ስላዳንከን በኢየሱስ ክርስቶስም ክብር ሁሉ ላንተ እንሰጣለን። ቃልህን አነበብን። እግዚአብሔር ሆይ አቤቱ ብፁዕ እንድንሆን በቃልህ ባርከን። የቃልህ ደጆች ይከፈቱልን። እግዚአብሔር ሆይ የልብህን ምስጢር እግዚአብሔር ሆይ አሳውቀን። አቤቱ ከቃል ጋር ታማኞች ሆነን እንድንኖር በኢየሱስ ክርስቶስም አግዘን። እኔም ደግሞ ልናገር የሚገባኝን ላንተ ክብር በመስጠት እንድናገር እርዳኝ። በጌታችን በኢየሱስ ክርስቶስ ስም አሜን። እንግዲህ በጣም ኃይለኛ ክርክር ነው እንደምታውቁት አሁን በቀረበው ሐሳብ ላይ እና ታስታውሳላችሁ የዚህ በኢየሩሳሌም ሁከቱ ከተፈጠረ በኋላ ክስ ነበራቸው። 3 ተጨባጭ ክሶች ነበራቸው። እነዚህ ሰዎች በወንድማችን ሐዋርያ ጳውሎስ ለችሎት ያቀረቡት ለቀጣይም ችሎት ያቀርቡታል። 3 በጣም ትላልቅ የሆኑ በእነሱ ዘንድ ሚዛን የሚደፋ ክስ አቀርበውለት ነበር። በተለይ ደግሞ ከዚህ ምድረ ገጽ መወገድ አለበት። ለዚህ ደግሞ ለመወገድ ምክንያት የሆነው ያጠፋው የተሳሳተ ነገር አለ፣ የሰራው ወንጀል አለ። ስለዚህ በዚህ ምክንያት ይሄ ቅጣት ይገባዋል። ልክ አንቀጽ እንደሚጠቀስ ማለት ነው። በዚህ አንቀጽ እንደሚባለው በዚህ አንቀጽ መሰረት መሞት አለበት፣ መወገድ አለበት። ለሰውም ለሕዝብም ለሀገርም የሚጠቅም አይደለም፣ መወገድ አለበት ብለው አቀረቡ። ምዕራፍ 21 ከቁጥር 27 እስከ 32 መመልከት ትችላላችሁ። አንዱ የሚናገሩት እርሱ አይሁድን ይቃወማል። እንዳውም በዚህ ክፍል ላይ ሕዝቦቹን ይጠላል። የማን ሕዝብ? የአይሁድን ሕዝብ ይጠላል። ከኛ ጋር አይደለም። አይሁዳዊ ነኝ ይበል እንጂ አይሁዳዊ አይደለም። የአይሁድ ቋንቋ ይናገር እንጂ አይሁዳዊ አይደለም። በአይሁድ ባህል ውስጥ አለፍኩ ይበል እንጂ እሱ አይሁዳዊ አይደለም። እኛን ይጠላናል። ስለዚህ በመካከላችን ሊኖር አይገባም፣ ሊወገድ ይገባዋል የሚል አንድ ትልቅ መነሻ ነገር ነው የሚያቀርቡት። ወንድማችን ሐዋርያ ጳውሎስ ስለ አይሁድ ያለውን ነገር እስቲ እናንብብ። ሮሜ ምዕራፍ 9 ከቁጥር 1 ጀምሮ ያለውን አነብላችኋል። በጣም የሚገርም ነገር ነው። እኔ አንዱ በዚህ ጉዳይ ላይ የተለያየ አመለካከትም ስላለ ማለት ነው። አንዱ ወንድማችን ሐዋርያ ጳውሎስ ወደ ኢየሩሳሌም እንዲሄድ የሚያደረገው ይሄ ምክንያትም ሊሆን ይችላል ብዬ ገምታለሁ። ምዕራፍ 9 ከቁጥር 1 ጀምሮ አነባለሁ። በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም። እውነቴን ነው የምነግራችሁ ነው የሚላቸው። አልዋሽም። ሕሊናዬን በመንፈስ ቅዱስ ምን ያደርግልኝ? ይመሰክርልኛል። የኔ ሕሊና በመንፈስ ቅዱስ አማካይነት ይመሰክርልኛል። ታላቅ ሐዘንና የማይቋረጥ ጭንቀት በልቤ አለ። ጨነቃለሁ፣ ረበሻለሁ፣ ታወካለሁ። በልቤ አለ። ይሄ እግዚአብሔር ያውቃል። መንፈስ ቅዱስም ይመሰክርልኛል። መንፈስ ቅዱስም ያውቃል። ለወገኖቼ ስል ስለ ወንድሞቼ እኔ ራሴ የተረገምኩና ከክርስቶስ ተለይቼ የተጣልኩ እንደሆን እንኳን እወድ ነበረ። ስለማ ስለ ወገኖቼ ነው የሚለው። ወገኖቼ የሚላቸው ማን ናቸው? እሱ አይሁድ ነው። የተረገምኩ እንደሆን የተጣልኩ እንደሆን ራሴን ሰጥቻለሁ። ይሄ መንፈስ ቅዱስ ይመሰክርልኛል። እውነቴን ነው የምናገረው፣ አልዋሽም። ሕሊና ይሄን ስናገር ንጹህ ነው። ስለ ወገኖቼ ያለኝ ልብ ያለኝ አመለካከት ይሄ ነው። ግድ ይለኛል ነው የሚለው። በቃ በጸሎት ብቻ አይደለም፣ ከዛም ባሻገር የሚችለውን ነገር ሁሉ ለማድረግ ስለነዚህ ስለ ወገኖቼ ስለ አይሁድ ግድ ይለኛል።
እነሱ ግን ይጠላል አሉት። አይወደንም ማለት ይቀጥላል። ላንብብላችሁ። እነርሱም የእስራኤል ሕዝብ ናቸው። ልጅ መሆን፣ መለኮታዊ ክብር፣ ኪዳን፣ ሕግን መቀበል፣ የቤተ መቅደስ ሥርዓትና ተስፋ የእነርሱ ናቸውና አባቶቹም የእነርሱ ናቸው። ክርስቶስም በሥጋ የትውልድ ሐረጉ የሚቆጠረው ከእነርሱ ነው። እርሱም ከሁሉ በላይ የሆነ የዘላለም የተመሰገነ አምላክ ነው። ተስፋ ያላቸው ሰዎች ናቸው። ኢቭን ኢየሱስ ክርስቶስ እንኳን የመጣው ከእነሱ ነው። ስለ እነዚህ ሰዎች ግድ ይለኛል። ወደ ኢየሩሳሌም መምጣቱ አንዱ መንገድም አንዱ እነዚህን ሰዎች የተስፋ ሰዎች ስለሆኑ ይሄ እውነት እንዲገለጥላቸው ግድም ብሎ ይመጣ ይመስለኛል። ስለዚህ አንዱ አመለካከት በሱ ነበር። ይወዳቸዋል ግን አይወደንም የሚሉ ናቸው። ሁለተኛው የሙሴ ሕግንና ቤተ መቅደስን በመቃወም በየስፍራው ያስተምራል። የሙሴን ሕግ ይቃወማል፣ የቤተ መቅደሱን ስርዓት ሁሉ ይቃወማል። ይሄንን ያስተምራል፣ በየቦታው ያስተምራል የሚል ክስ ነበር። እንደዚህ ነው ብሎ ያስቀምጡት። ሕጎችን እንዲሁም ይህንን ስፍራ ይቃወማል ብሎ ያቀረቡት ወንድማችን ሐዋርያ ጳውሎስ እንዲህ ተቃውሞ አልነበረው። ታውቃላችሁ፣ በምኩራብ ሄዶ ያስተምር ነበር። አሁንም የመጣበት በኢየሩሳሌም ቤተ መቅደስ ውስጥም ይህን ስራ ሲፈጽም ነው የምታገኙት። ግን ይቃወማል፣ አይፈልገውም ብለው የሚናገሩት። ሶስተኛው አሕዛብ የሆነ ሰው ወደ ቤተ መቅደስ ውስጥ አስገብቷል፣ ቤተ መቅደሱንም አርክሷል። ታስታውሳላችሁ በሐዋርያ ሥራ ምዕራፍ 21 ቁጥር 28-29 አንድ ግሪካዊ በከተማ ላይ አይተውት ከጳውሎስ ጋር ሲመላለስ አይተውት እንደዚህ ነው ብሎ የሚናገረው። ስለመሰላቸው ነበር፣ ወደ ቤተ መቅደሱ ይዞ ስለመሰላቸው ከሰሱት ብሎ ነው የሚናገረው። አልገባም እኮ በከተማ ነው የታየው፣ ቤተ መቅደሱ ይዞ አልገባም፣ ግን ስለመሰላቸው። ልክ ሐዋርያ ጳውሎስን ያሰረው ሰውዬ እነዛ ከግብፃውያን አንተ 4000 ሰው ይዘህ ወደ ጫካ ሄደሃል ብሎ እንደመሰለው አይነት ይሄም ሰው በመምሰል ከሰሱት እና ትልቅ ክስ ነበር። ስለዚህ ከዚህ ክስ የተነሳ ሐዋርያ ጳውሎስ መወገድ አለበት፣ መሞት አለበት፣ መገደል አለበት ብለው ዳኝነት ጠየቁ። በዚህ ዳኝነት ጊዜ ውስጥ ነበር ሐዋርያ ጳውሎስ ምላሽ ለመስጠት ለተከሰሰበት ነገር ምላሽ ለመስጠት ቀደም ያነበብነው ምዕራፍ 23 ላይ የሚናገረው እንደዚህ ነው የሚለው። የሐዋርያት ሥራ ምዕራፍ 22 ቁጥር 30 ላይ እንደዚህ ይላል። በማግስቱም የጦር አዛዥ አይሁድ ጳውሎስ የከሰሱበትን ትክክለኛውን ምክንያት ምን እንደሆነ ለማወቅ ስለፈለገ ፈታው። ከዛም የካህናት አለቆችና የአይሁድ ሸንጎ አባላት በሙሉ እንዲሰበሰቡ አዘዘ። ጳውሎስንም ከደረጃ አውርዶ በፊታቸው ቆመ ነው የሚለው። በኋላ ላይ እናያለን እንዴት እንደመለሰ። የአይሁድ ሸንጎ የሚባሉት እነማን ናቸው ስንል በጣም የሚያስፈሩ ናቸው። የአይሁድ ሸንጎች እንደምታውቁት ከፍተኛ የአይሁድ ጉባኤ ነው። ትላልቅ ፍርድ የሚሰጡ ሰዎች ናቸው። በሮም እንደራሴ የተከበሩ ናቸው። የነሱ ፍርድ በሮም ገዢ ውስጥ ተቀባይነት ያለው ማለት ነው። ከሮም ገዢ ቀጥሎ አይሁድን የሚያስተዳድሩ ሰዎች ናቸው ማለት ነው። ከተወሰነ ነገር ካልሆነ በስተቀር ሞት መፍረድ አይችሉም። ከዛ በስተቀር በሁሉ አቅጣጫ ሊፈርዱ ስልጣን የተሰጣቸው ሰዎች ናቸው። በቁጥራቸው ከ70 እስከ 100 ናቸው ተብሎ ይገመታል። ነገር ግን በአማካኝ በአብዛኛው ጊዜ 71 ሆነው ነው የሚቀመጡት። ስለዚህ በጣም ትልቅ ጉባኤ ነው። ትልቅ ኃላፊነት የተሰጠው አካል ነው። ብዙ ክርክር በመካከላቸው የሚካሄድባቸው ሰዎች ናቸው። የሚያስፈሩ ሰዎች ናቸው። ሲቀመጡ የክብ ቅርጽ ይዘው ነው የሚቀመጡት። ለፍርድ የመጣውን ሰው የክብ ቅርጽ ይዘው ይቀመጣሉ። የሚገርመው ነገር ረዳት ተብሎ የሚጠሩት፣ ምሁራን ተብሎ የሚጠሩት፣ አማካሪ ተብሎ የሚጠሩት ወይም ደግሞ የነሱ ደቀ መዛሙርት ተብሎ የሚጠሩት በሶስት ረድፍ ከኋላ ይቀመጣሉ። ስለዚህ አጃቢ ያላቸው፣ ጠባቂ ያላቸው፣ አንዳንድ የከበዳቸው ነገር ካለ ሪፈር እንዲያደርጉላቸው ይጠሯቸዋል። የህዝቡን ብዛት መመልከት ትችላል። ቢያንስ እንኳን 71 ቢገኙ በእነዚህ መካከል ያሉትን ደግሞ ሶስት ረድፎች ምን ያህል ሰው ሊኖር እንደሚችል ማሰብ ይኖርባቸው። ከፊት ለፊታቸው የሸንጎ ጸሐፊዎች አሉ።
ክርክሩን የሚያዳምጡና የሚጽፉ የሚመዘግቡ ቃለ ጉባኤ የሚመዘግቡ ሰዎች አሏቸው። በእነዚህ ሰዎች መካከል ነው ወንድማችን ሐዋርያ ጳውሎስ ቆሞ ስለተከሰሰበት ነገር ምላሽ የተጠየቀው። በዚህ በክስ ወቅት አብዛኛዎቹ ሰዱቃውያንና ደግሞ ፈሪሳውያን ነበሩ ገዢዎቹ። በዛ አቅጣጫ ክሱ ላይ ኃላፊነት የተሰጣቸው ሰዎች። በአይሁድ ሸንጎች ጉባኤ ሊቀ ካህናቱ ከሰዱቃውያን ከሆነ ጸሐፊዎቹ ደግሞ ከፈሪሳውያን ይሆናሉ ማለት ነው። በእነዚህ ሰዎች መካከል ነበር ወንድማችን ሐዋርያ ጳውሎስ ስለተከሰሰበት ጉዳይ የመከራከሪያ ወይም የመከላከያ መልስ እንዲሰጥ የተጠየቀው። አስፈሪ ሸንጎ ይመስለኛል። ሸንጎ እንዲገልበት ገና ክሱን ሳይሰማ እንዲገደል የወሰነበት ሸንጎ ነው። ሸንጎ አስቀድሞ ፍርድ የሰጠበት ሸንጎ ነበር ይሄ ሸንጎ። ስለዚህ ወንድማችን ሐዋርያ ጳውሎስ እንደዚህ ጳውሎስም ወደ ሸንጎ ትኩር ብሎ በመመልከት ወንድሞች ሆይ ብሎ ጀመረ። እንደዚህ ይላቸዋል፣ በመልካም ሕሊና ሁሉ በእግዚአብሔር ፊት ኖሬአለሁ። እኔ እስከዚች ቀን ድረስ በእግዚአብሔር ፊት በንጹህ ሕሊና ተመላልሻለሁ። በእነዚህ በሚያስፈሩ ፍርድን በሚሰጡ በሮም መንግስት ተቀባይነት ባላቸው አስቀድመው በፈረዱበት እስከዚች ቀን ድረስ በጎ ሕሊና አለኝ። በተከሰስኩበት ነገር ላይ የሚያጸጽተኝ፣ ይቅርታ የሚያስጠይቀኝ፣ ለፍርድ የሚያቀርበኝ፣ ለክስ የሚያቀርበኝ አንዳች ነገር የለኝም። ለምን? በጎ ሕሊና አለኝ። ሕሊና ማለት ትክክለኛና ስተት የሆነውን ነገር የሚያይ ማለት እኮ ነው። በጎ ሕሊና አለኝ፣ ትክክለኛ ሕሊና አለኝ። የማደርገው ነገር ሁሉ በበጎ ሕሊና ነው። በውስጥ ብርሃኔ ነው ማደርገው፣ በውስጥ ማንነቴ ነው ማደርገው ነው የሚላቸው። በጎ ሕሊና አለኝ። ያው ታስታውሳላችሁ፣ በመካከል ሊቀ ካህናቱ አፉ እንዲመታ አደረገው እና ወንድማችን ሐዋርያ ጳውሎስ ተጻጸተ ይሄን ማድረጉ። ነገር ግን ለምን ትመታኛለህ ነው ያለው። ታሪክ ስትመረምሩ ይሄ ሰውዬ ወንድም ማነው ልጁ የመንግስት ግልበጥ አድርጎ አባትየው እንዲገደል ነው ያደረገው። ከተወሰነ ጊዜ በጣም በጥቂት ጊዜ ውስጥ ነው ያደረገው። አንዳንድ ሰዎች እግዚአብሔር ፈረደበት ነው የሚሉት። እንግዲህ በጣም እንደዛ ፋርዘር መሄድ አልፈለኩም፣ ግን እንዲህ አይነት ነገር የሆነበት ሰው ነው የሆነው እና ለክሱ ምላሽ ሲሰጥ ወንድማችን ሐዋርያ ጳውሎስ በጣም ነው የገረመኝ። የሰጠበት ምላሽ ተመልከቱ። እንደዚህ ነው የሚላቸው፣ እኔ ፈሪሳዊ ነኝ፣ የፈሪሳዊም ልጅ ነኝ አለ። መቼ? ቁጥር 6 ላይ አንብላችሁ። ጳውሎስም ሕዝቡ ከፊሎቹ ሰዱቃውያን ከፊሎቹ ፈሪሳውያን መሆናቸውን ስላወቀ ወንድሞቼ ሆይ እኔ ከፈሪሳዊ የተወለድኩ ፈሪሳዊ ነኝ፣ ለፍርድ የቀረብኩትም የሙታን ትንሣኤ ተስፋ በማድረግ ነው ሲል በሸንጎ ፊት ጮኸ ነው የሚናገረው። እነዚህ ሁለት አካላት ፈሪሳውያንና ሰዱቃውያን አይሁዳዊ ነን፣ እምነት አይለያየንም፣ የጠላታችን ወይም ደግሞ የጋራ ጠላታችን አብረን እናስወግዳለን በሚል የተነሱት በእምነት አንድ አይደሉም። እንመልከታቸው። ለዚህ ነው ሐዋርያ ጳውሎስ ያንን ሻርፕ ማይንድ የተጠቀመው። እንደዚህ ይላል። እነዚህ ፈሪሳውያን እነማን እንደሆኑ ፈሪሳውያን በሙታን ትንሣኤ ያምናሉ፣ እነዛ ግን በሙታን ትንሣኤ ያምኑ። ወንድማችን ሐዋርያ ጳውሎስ በሙታን ትንሣኤ ያምናለሁ ብሎ ነው የተናገረው። ሎጂኩ እንደሱ ነው የሚያደርገው። እነዚህ ፈሪሳውያን የስሙ ትርጉም የተለዩ ማለት ነው። በአብዛኛው በፓለስቲና አካባቢ የሚኖሩ ናቸው። የምኩራቡን አገልግሎት የሚመሩ ናቸው። ለሕግ እውቀት ለእምነታቸው ምሳሌ ተደርገው የሚጠቀሱ ሰዎች ናቸው። ራሳቸውን የኦሪት ሕግን ጠባቂ አድርገው የተቀመጡ ሰዎች ናቸው እነዚህ ሰዎች። ስለዚህ በመላእክት በሙታን ትንሣኤ ያምናሉ፣ በመላእክት መናፍስት ያምናሉ፣ ነፍስ አለ ብለው ያምናሉ። እነዛስ ግን ይሄንን አያምኑ። ስለዚህ ወንድማችን ሐዋርያ ጳውሎስ ይሄን ጠቀሰባቸው። ከፊሎቹ ሰዱቃውያን ከፊሎቹ ፈሪሳውያን መሆናቸውን ስላወቀ ወንድሞች ሆይ እኔ የታሰርኩት እኔ ለፍርድ የቀረብኩት ፈሪሳዊ ስለሆንኩ ነው፣ በሙታን ትንሣኤ ስለማምን ነው
ብሎ በሕዝቡ ፊት አጥብቆ ጮኸ ነው የሚለው። እና ወረድ ያለውን ተመልከቱ። እንደዚህ ነው የሚለው። ይህን በተናገረ ጊዜ በፈሪሳውያንና በሰዱቃውያን መካከል ጠብ ተነሳ፣ ሸንጎውም ለሁለት ተከፈለ ነው የሚለው። ቋንቋቸው ተደባለቀ። ይገደል ይወገድ ያሉ ሰዎች ሁሉ ቋንቋቸው ተደባለቀ። በጳውሎስ ላይ ሊፈርዱ ሞትን ሊፈርዱ የተነሱ የመጡ ሰዎች እግዚአብሔር ቋንቋቸውን ደባለቀ። እና ወረድ ብለን እንመልከተው። ታላቅ ውበትም ሆነ ከፈሪሳውያን ወገን የሆኑ አንዳንድ የኦሪት ሕግ መምህራንም ተነስተው በዚህ ሰው ላይ ምንም ጥፋት አላገኘንበትም። መምህራን ጸሐፍቶቹ የሆኑት አላገኘንበትም። ሊያስገድለው የሚችል ሊያስከስሰው የሚችል እኛ ፊት ሊያስቆመው የሚችል አንዳች ነገር አላገኘንበትም። ሊከሰስ አይገባም አሉ። ተስማምተው የመጡት ተለያዩ። እንደዚህም አሉ፣ መንፈስ ወይም መልአክ ተናግሮት እንደሆነ ምን ይታወቃል አሉ። በሱ በኩል የመጣው መልእክት ማን ያውቃል? መልአክ ተናግሮትስ ቢሆን ማን ያውቃል? የእግዚአብሔር መንፈስ ተናግሮትስ እንደሆነ ሊገድል የመጣ ሊፈርድ የመጣ ይወገድ ይገደል ያለ ሰው ማን ያውቃል አሉ። አጥብቀውም ተከራከሩ። ጠቡ ከማየሉ የተነሳ አዛዡ ጳውሎስን እንዳይገነጣጥሉት ፈሩ ነው የሚለው። እንግዲህ ምን ያህል በጣም ኃይለኛ ክርክር እንደነበረ ማሰብ ትችላላችሁ። በቃ ክርክሩ በጳውሎስና በፈሪሳውያን በሰዱቃውያን መካከል ወይም በአይሁድ ሸንጎ መካከል ሳይሆን በማን መካከል ሆነ? በሰዱቃውያንና በፈሪሳውያን መካከል ኃይለኛ ክርክር ሆነ፣ ጠብ ሆነ። ስለዚህ ጳውሎስን እንዳይገነጣጥሉት፣ እንዳይገሉት፣ እንዳያጠፉት ጳውሎስን የሚያሸሽበትን መንገድ ፈለገ። ስለዚህ ወታደሮች ወርደው ከመካከላቸው ነጥቀው ወደ ጦር ሰፈር እንዲያስገቡት አዘዘ ብሎ ነው የሚናገረው። እግዚአብሔር ይመስገን። እግዚአብሔር እንዲህ ይታደጋል። ባላሰብንበት ባልጠበቅንበት ነገር እግዚአብሔር ይታደጋል። ከሳሾቹ እርስ በራሳቸው ቋንቋቸው ተደበላለቀ፣ መርኋቸው ፈረሰ፣ ውሳኔያቸው ተበተነ፣ እርስ በራሳቸው መጣላት ጀመሩ። ከዚህ የተነሳ እግዚአብሔር በዚህ ተጠቅሞ ወንድማችን ሐዋርያ ጳውሎስን ታደገው። በጌታ የተወደዳችሁ ወንድሞቼ የእግዚአብሔር መታደጊያው መንገድ ብዙ ነው፣ ብዙ ነው። ከዚህ በፊት እንዲህ አይነት ነገር መታደግ አድርጓል። ከዚህ በፊትም አድርጓል። ልክ ኢዮሳፍጥና አይሁድ እና ሁለት ተኩል የሚሆኑ ሀገሮች ሊያጠፏቸው ተመካክረው በመጡበት አይነት ምክር እግዚአብሔር የታደጋቸው ይመስለኛል። ታሳውሳላችሁ። ኢዮሳፍጥን ለመውጋት አይሁድን ለመውጋት ሞዓባውያን፣ አሞናውያን፣ ሞዓናውያን ተመካክረው መጡባቸው ነው የሚለው። በይሁዳ ምድር ታላቅ ረብሻ ሆነ፣ ታላቅ ሁከት ሆነ። ከነዚህ ጦረኞች ከነዚህ ኃያላን ማን ሊያድነን ይችላል ብለው ፈሩ። ይህ ወሬ በኢዮሳፍጥ ጆሮ ውስጥ ገባ፣ ደነገጠ። ነገር ግን እሱ ያደረገው ነገር ፊቱን ወደ እግዚአብሔር አነሳ። ሕዝቡም ሁሉ ፊቱን ወደ እግዚአብሔር እንዲያነሳ ጾም አወጀ ብሎ ነው የሚናገረው። በምንም አቅጣጫ አንዱ አገር እንኳን ቢሆን ከወንድማችን ከኢዮሳፍጥ ጋር ሊዋጋ የሚችሉ አልነበሩም። እና ፈራ፣ ደነገጠ። እንዳውም እግዚአብሔር ማለት ሰልፍ ወይ ማን ነው? የኔ ነው። በዚህ ሰልፍ የምትዋጉ እናንተ አይደላችሁም አላቸው። ግን አሁንም ፍርሃት አለ። ሞዓባውያን ናቸው፣ አሁንም ፍርሃት አለ። ሞዓናውያን ናቸው፣ አሁንም ፍርሃት አለ። በእነዚህ ሰዎች መካከል አሞናውያን ናቸው፣ ጨካኞች ናቸው፣ ገዳዮች ናቸው፣ ጦረኞች ናቸው። ተመካክረው ነው የመጡባቸው፣ ሊያጠፏቸው ነው የመጡባቸው። እግዚአብሔር የታደገበት መንገድ በጣም ነው የሚገርመኝ። ሁለተኛ ዜና ምዕራፍ 20 ቁጥር 23 ላይ አነብላችኋል። እነዚህ ድብቅ ጦር አመጣባቸው፣ ተሸነፈም። እኔ ምን አይነት ድብቅ ጦር እንዳመጣባቸው አላውቅም። እግዚአብሔርም ድብቅ ጦር አመጣባቸው። የአሞንና የሞዓብን ሰዎች፣ የሴሪን ተራራ ሰዎች፣ የሴሪን ተራራ የሚለው ቅድም ያልኳችሁ ሞዓናውያን ማለት ነው። ተራራ ሰዎች ለማጥፋትና ለመደምሰስ ተነሱባቸው። ልብ አድርጉ። ከዛ በኋላ ከሴራ የመጡ ሰዎች ካጠፉ በኋላም እርስ በራሳቸው ተጠፋፉ ነው የሚለው።
ሁለቱ አንድ ላይ ሆነው አንዱን አጠፉ። ከዛ በኋላ አንደኛው ከጠፋ በኋላ እርስ በራሳቸው ተጠፋፉ ነው የሚለው። እግዚአብሔር ይታደጋል። እንዴት እንደሚታደግ አናውቅም። እግዚአብሔር እንዴት እንደሚያድን አናውቅም እንዳለው ማለት ነው። እግዚአብሔር ይታደጋል። እግዚአብሔር በሰው ድካም ይጠቀማል። እግዚአብሔር ገዳዮች በሆኑ እርስ በርሳቸው በማባላት ይጠቀማል። እግዚአብሔር ይታደጋል። ወንድማችን ሐዋርያ ጳውሎስ እግዚአብሔር ታደገው። ሁለተኛው ደግሞ እንመልከት። በንጋታውም ነው የሚለው ቁጥር 12 ላይ እናነባለን። እንደዚህ ይላል፣ በነጋም ጊዜ አይሁድ ተሰብስበው በማሴር ጳውሎስን እስኪገድሉ ድረስ እህል ውሃ ላለመቅመስ ተማማሉ ነው የሚለው። በዚህ ሴራ የተማማሉትም ከ40 በላይ ነበሩ። ይሄ ሰው መገደል አለበት፣ ይሄ ሰው መወገድ አለበት፣ ይሄ ሰው መጥፋት አለበት አሉ። ይሄ ሰው እግዚአብሔር በውስጡ ያስቀመጠውን ጸጋ ለሕዝቡ እንዳያስተላልፍ መጥፋት አለበት። የእግዚአብሔር ዓላማ እንዳይገለጥበት፣ የእግዚአብሔር ፈቃድ እንዳይገለጥበት፣ የእግዚአብሔር ሐሳብ እንዳይገለጥበት መጥፋት አለበት አሉ። ሃይማኖተኛ ብቻ መሆናቸው ሳይሆን ሰይጣንም የተጫናቸው ነው የሚመስለኝ። በጳውሎስ አገልግሎት የተለየ ነገር ስላለው፣ በጳውሎስ ላይ እግዚአብሔር የተለየ ዓላማ ስላለው መጥፋት እንዳለበት ነው የሚያስቡት። ተማማሉ። አገር ጥሎ ሊወጣ ማለት አንድ ጉዳይ እኮ ነው። ተማማሉ ምን እስከሚገሉት ድረስ። በቁጥራቸው ስንት ነበሩ? 40 ነበሩ። እንደውም ከ40 በላይ ናቸው የሚለው። ከ40 በላይ ነበሩ። አቅም ያላቸው፣ ጉልበት ያላቸው፣ ሁኔታው የተመቻቸላቸው ኃይለኞች ሰዎች ነበሩ ነው የሚለው። 40 የሚሆኑ ምን አናደርግም፣ አንበላም፣ አንጠጣም አሉ። ምን እስከሚሆን ድረስ? ሐዋርያ ጳውሎስን እስከምንገለው ድረስ አንበላም። ሳምንት ይቆይ፣ 15 ቀን ይቆይ፣ ግን እንገለዋለን። እስከዛ ድረስ ግን አንበላም። አንድ ቀን ሊሆን፣ አንድ ሰዓት ሊሆን ይችላል፣ አንበላም። ይሄ ሰው እንግዲህ ምን ያህል ጥላቻ እንዳላቸው መመልከት የምትችሉ ይመስለኛል። ተማማሉ። የአይሁድን ሸንጎች ይሁንታ አገኙ። ለአይሁድ ሸንጎች ነገሯቸው፣ ይሄ ሰውዬ ልንገለው አስበናል፣ በመንገድ ላይ ልናስቀረው አስበናል። ስለዚህ የእናንተን ይሁንታ እንፈልጋለን አሏቸው። ይሁንታ ሰጧቸው። ሴራ ጠነሰሱ። የሴራው ጥንሰሳ ምንድነው? እሱ የሻለቃውን ምን ማድረግ? ማታለል ነው። ቀስ ብሎ እንዲመጣ ከዛ በኋላ መንገድ ላይ ማጥፋት ነበር ሐሳባቸው። ተማማሉ። እግዚአብሔር እናመሰግናለን። ጳውሎስ ግን በጌታ ፈቃድ ውስጥ ነበር። ሊያጠፉት የሚችሉት፣ ሊገሉት የሚችሉት ሁኔታዎች ሁሉ የተመቻቸላቸው፣ ካለቆቻቸው ይሁንታ ያገኙ፣ ደግሞም የጦር አዛዡን ሊያሳምኑ የሚችሉ ኬፓቢሊቲ ያላቸው፣ ይህን በተመለከተ ደግሞ ሎቢ የሚያደርጉ የሸንጎ አባላት ያላቸው ሰዎች ናቸው። ሂዱና ሎቢ አድርጉት። ቀላል አይምሰላችሁ። ምክንያቱም በሮም ግዛት ውስጥ የሚታወቁ ናቸው፣ ስልጣን ያላቸው ሰዎች ናቸው። ነሲ ሎቢ አድርጉት። ያን ጊዜ ሲፈቅድ እዛ ቦታ ሳይደርስ፣ የምንፈልግ ቦታ ሳይደርስ እኛ በምንፈልግበት በጫካ ውስጥ እናስቀረዋለን አሉት። ዳዊት እንደሚናገረው ይመስለኛል እንደዚህ ያሉት፣ ሕዝቦች ሁሉ ከበቡኝ፣ መክበቡንስ በየአቅጣጫው ከበቡኝ፣ እንደ ድብ መንጋ ከበቡኝ እንዳለው ማለት ነው። መዝሙሩ 118 ላይ ተከበበ፣ ከበቡ፣ ተማማሉ፣ ሴራ ጠነሰሱ፣ ለመግደል ወሰኑ፣ ለማስወገድ ወሰኑ። የተከበበው ሰው የማዳኛው መንገድ በጣም ነው የሚገርም። እግዚአብሔር የታደገበት መንገድ በጣም ነው የሚገርም። እስቲ እንመልከተው። እንዴት ታደገው? በቃ ያለቀለት ሰው እኮ ነው። ወንድማችን ሐዋርያ ጳውሎስ ይሄን ሰምቷል። 40 የሚያህሉ ከአይሁድ ሸንጎች ይሁንታ ያገኙ በመንገድ ላይ ሊገሉህ ብሎ ሰው ነገረው እና በጣም የሚያስፈራ ጊዜ ይመስለኛል። በኋላ ላይ እንመጣበታለን ጌታ እንዴት እንዳጽናን ነው እና ያዳነበት ምክንያት
እንመልከት። የሐዋርያት ሥራ ምዕራፍ 23 ከቁጥር 16 እስከ 22 ያለውን እንመለከታለን። ከጊዜ አቅጣጫ እንደዚህ ይላል። በእህቱ ልጅ አማካይነት እግዚአብሔር ታደገው። የጳውሎስ እህት ልጅ ነው እግዚአብሔር ተጠቅሞበት ያዳነው። ጳውሎስ ስለ ቤተሰቦቹ ስለ ዘመዶቹ ብዙ የሚታወቅ ነገር እንደሌለ የመጽሐፍ ቅዱስ አዋቂ ሰዎች ይናገራሉ። ብዙዎቹ የሚስማሙት ነገር እንዲህ ነው። ወንድማችን ሐዋርያ ጳውሎስ ጌታን ከተቀበለ በኋላ ቤተሰቦቹ ሁሉ ካዱት ነው የሚባለው። በመጽሐፍታችን የተጻፈ ነገር የለም። አንዳንድ መጽሐፎች ሲመለከት ማለት ነው በቃ ካዱት። ከኛ ወገን አይደለህም አሉት። የኛ አይደለህም አሉት። ስለዚህ ከገዛ ቤተሰቦቹ ከወላጆቹ ጋር የተለየ ሰው ነበር። ግን እንዳጋጣሚ ደግሞ የእህቱ ልጅ ተገኘ። እንዳጋጣሚ ይህ ልጅ እድሜው አልተገለጠም። ግን ካጻጻፉ እንደምንጀምረው የወጣት እድሜ ያለው ይመስላል። 10 ቤት ውስጥ የሆነ 20 ዓመት ያልሞላው ልጅ ነው። እግዚአብሔር እናመሰግናለን። በልጆች የሚጠቀም ጌታ ክብር ሁሉ ለሱ ይሁን። እግዚአብሔር ትድግናውን በማንኛውም ሰው በኩል ሊጠቀም ይችላል። እግዚአብሔር በዚህ በጳውሎስ የእህት ልጅ አማካይነት ጳውሎስ የሚድንበትን መንገድ እግዚአብሔር አመቻቸለት። እግዚአብሔርን ለመታደግ የእህቱን ልጅ የጳውሎስ የእህቱን ልጅ እግዚአብሔር ምክንያት አደረገው። በወንጌል ውስጥ ስማቸው ያልተጠሩ ብዙ ጀግኖች አሉ። ከነዚህ ጀግኖች መካከል አንዱ ማን ነው? እሱ የጳውሎስ የእህት ልጅ ነው። ያልተዘመረላቸው ያልተነገረላቸው ነገር ግን እግዚአብሔር የተጠቀመባቸው እንዲህ አይነት ሰዎች አሉ። እግዚአብሔር እንዲህ ያድርግልን። ተጠቀመበት። የእምነት አርበኞች ብለን የምንጠራቸው የሐዋርያት ሥራ መጽሐፍን ስናጠና ለሐዋርያት ሥራ መጽሐፍ ኮንትሪቢዩት ካደረጉ ሰዎች መካከል ለወንጌል አገልግሎት ኮንትሪቢዩት ካደረጉ ሰዎች መካከል አንዱ ትንሹ የሐዋርያ ጳውሎስ የእህት ልጅ ነው። እናንተ አልበቃሁም የምትሉ ልጆች ነኝ የምትሉ ሰዎች ዛሬ ላበረታታችሁ ፈልጋለሁ። እግዚአብሔር በእናንተ ይጠቀማል። አላገደው። ሌላ ሰው መጠቀም ይችል ነበር። እግዚአብሔር ጌትነቱን፣ አምላክነቱን፣ አዳኝነቱን ለማሳየት እግዚአብሔር ደሊብሬትሊ ይመስለኛል የወንድማችን የሐዋርያ ጳውሎስ የእህት ልጅ ተጠቀመበት። ስለዚህ ሁለተኛው መታደግ እሱ ነበር። እግዚአብሔር በምንም በብላቲና ይጠቀማል። ባለፈው እንደተናገሩት በእንጨት ይጠቀማል። እንደምታውቁት በበትርም ይጠቀማል። በሙሴን ስንመልከት በየትኛውም ነገር መጠቀም ይችላል ለመታደግ። ስለዚህ እግዚአብሔር ይታደጋል። ስለዚህ አንዳንዶቻችሁ ትንሽ ነን አንበል፣ ዕውቀት የለኝም አንበል፣ ራሳችን ወደ ጥጋ እናስቀምጥ። እግዚአብሔር ባንተ ይጠቀማል። ጳውሎስን ለመታደግ እንደተጠቀመበት ባንተም እንዲህ የሆኑ ሰዎችን ሊታደግ እና እግዚአብሔር ባንተም ይጠቀማል። ስለዚህ ራሳችን ከዛ አቅጣጫ ማሰብ ያለብን ይመስለኛል። ሶስተኛውና የመጨረሻውን እናገርና ከዛ በኋላ ጨርሳለሁ። ሶስተኛው ነገር በጣም ነው የሚገርመኝ። ወንድማችን ሐዋርያ ጳውሎስ በጣም በትልቅ ጭንቀት ውስጥ ነው ያለው፣ ትልቅ ውህት ውስጥ ነው ያለው። በልጁ በኩል እግዚአብሔር ተጠቅሞበታል። ግን እንደገና የእግዚአብሔር ድምጽ መምጣት ነበረበት ወንድማችን ሐዋርያ ጳውሎስ ላይ። ስለዚህ እሱን እንመለከታለን። ወንድማችን ሐዋርያ ጳውሎስን ጌታ እንዲህ ብሎ ይናገራል። ቁጥር 11 ላይ ላንብብላችሁ፣ ቅድም ካነበብኩት ከፍ ብሎ በሚቀጥለው ሌሊት ጌታ ባጠገቡ ቆሞ ጳውሎስ ሆይ አይዞ፣ በኢየሩሳሌም እንደመሰከርክልኝ በሮም ደግሞ ልትመሰክርልኝ ይገባሃል አለው ይላል። ይሄ አትፍራ አይዞ የሚለው በሐዋርያት ሥራ ላይ ለወንድማችን ሐዋርያ ጳውሎስ ሶስተኛ ሲጻፍ ታስታውሳላችሁ። በምዕራፍ 18 ላይ አይዞ አትፍራ ተብሏል። ተስፋ ቆርጦ የተጠራበትን አገልግሎት ትቶ ሊሄድ በወሰነበት ጊዜ ውስጥ እግዚአብሔር በተለየ መንገድ ተናገረው። ምዕራፍ 18ን መመልከት ትችላላችሁ። አትፍራ፣ በዚህ ከተማ ምን አለኝ? ብዙ ሕዝብ አለኝና አለው። አሁን ደግሞ ሶስተኛው ላይ ይሄን ነው የምንመለከተው። አይዞ። አራተኛም አለ ምዕራፍ 27 ላይ ሌላ ቀን ስንመጣ እናየዋለን። አይዞ አለው። የሚያስፈራ ነበር፣ የሚያስደነግጥ ነበረ፣ የሚረብሽ ነበር፣ የሚያውክ ነበረ። እግዚአብሔርን አልፈው ይገሉኝ ይሆን የሚል ስጋት ያለበት ነገር ነበር።
እና እግዚአብሔር እንደዚህ ያለው ይመስለኛል፣ ባንተ የጀመርኩት አገልግሎት አላበቃም፣ ባንተ የጀመርኩት ስራ አላበቃም፣ ባንተ ውስጥ ያስቀምጥኩ ዓላማዬ አላበቃም፣ ገና ፈልግሃለሁ፣ ገና አደርጋለሁ፣ ገና እጠቀምብሃለሁ፣ አይዞ አትፍራ አለ። ያከተመ ይመስላል፣ የሚያስፈራ ይመስላል፣ የተዘጋ ይመስላል፣ አይዞ እኔ ካንተ ጋር ነኝ። እግዚአብሔር ይመስገን። ለፈራችሁ፣ ለደነገጣችሁ፣ በቃኝ ላላችሁ ተስፋ አለ። ባንተ ላይ ያለ አገልግሎቱ እግዚአብሔር አላቆመም፣ አላበቃም። ትግል አለ ግን አይዞ ነው የሚለው። እንዴት ከዚህ አወጣው የሚለውን ነገር ሳስብ በጣም ነው የሚገርመኝ። ብላቴናው ለጦር አዛዡ ነገረው። ጦር አዛዡም ይህን ከሰማ በኋላ ጳውሎስም ወደ አገረ ገዢው ፊሊክስ ይዛችሁ ሂዱ አላቸው። የቄሳርያ አገረ ገዢ ነበረ። ይሁዳን የሚያስተዳድር በሮም የተመደበ አገረ ገዢ ነበረ። የሚቀመጥበት ዋና ከተማ በዛን ጊዜ በቂሳርያ ነበረ። ቀላውዲዮስ ደግሞ እንደምታውቁት የጦር አዛዥ ነበረ። ስለዚህ 3 ነገሮችን ጳውሎስን እንዲታደጉ አድርጎ ላከው። አንደኛ ወታደሮች ነበር። በቃ እነዚህ 40 የሚሆኑ ሰዎች ጳውሎስን ካገኙት እንደሚያጠፉት እንደሚገሉት አውቋል። ስለዚህ እነዚህን ሊታደግ የሚችል አንዱ መንገድ ወታደሮችን ማሰለፍ ነበር። 470 ወታደሮች ነው የተሰለፉት። የሚገርማችሁ ስንት ነው ያልኳችሁ? 470 ከ200 አለቆች ጋራ ማለት እኮ ነው። የእግዚአብሔር ጥበቃ እንደሱ ነው። 200 ወታደሮች ይላል፣ 70 ፈረሰኞች ነው የሚለው፣ 200 ባለጦር መሳሪያ ያዦች ነው የሚለው። በቃ ይሄን ስደምሩ ስንት ይሆናል ማለት ነው? 270 ከ200 አለቆች ጋራ ወንድማችን ሐዋርያ ጳውሎስን ጋርድ የሚያደርጉ የሚጠብቁ የሚከልሉ መደበላቸው። እግዚአብሔር ሲታደግ እንደሱ ነው። ሁለተኛው እንዳጋጣሚ እንደ ጎሬላ ፋይተርስ መንገድ ጠብቀው ሽምቅ ይዘው ጥፋት እንዳያጠፉ ምን አላቸው? ከምሽቱ 3 ሰዓት ውጡ አላቸው። ሰው በተኛበት ጭር ባለበት እነዚህ የሚንቀሳቀሱ 40 ሰዎች በማይመጡበት በሌሊት ውጡ አላቸው። አደገኞች እንደሆኑ አውቋላ፣ አጥፊዎች እንደሆኑ አውቋላ። እግዚአብሔር ይመስገን። እንደምታውቁት ከኢየሩሳሌም ወደ አንቲጴጥሮስ ያለው ኪሎ ሜትር 60 ኪሎ ሜትር ነው ርቀት አለው። ስለዚህ በሌሊት ወጡ። ጳውሎስ የሚሄድበትን ከብት አዘጋጁለት፣ በእግር መሄድ አይገባውም አሉ። እስረኛው ለፍርድ የቀረበ ይወገድ፣ ይገደል፣ አስወግደው የተባለ ሰው በእግሩ ሄደ። ከብት አዘጋጁለት። አላቅ ምን አይነት ከብት እንደዛ፣ አህያ ይሁን በቅሎ ይሁን ግመል ይሁን የታወቀ ነገር የለም፣ ግን አዘጋጁለት። በእግር መሄድ የለበትም። ደግሞ እዛ አቀባበል እንዲደረግለት ኬዙን ጽፎ ከሸኝ ደብዳቤ ጋር ላከው ብሎ ነው የሚናገረው። ጥፋት የለበትም፣ ወንጀል የለበትም፣ ሊያስከስሰው የሚችል አንዳች ነገር አላገኘሁም ነው የሚለው። ለሞት አይደለም ለመከሰስ እንኳን በቂ ምክንያት የላቸውም ብሎ ከሸኝ ደብዳቤ ጋር ላከው ነው የሚለው። እግዚአብሔር ሲታደግ እንደሱ ነው። በንጋታውም ነው የሚልባርጉ። በንጋታውም ምን ሆኑ ነው የሚለው። እነዚህ ፈረሰኞች ብቻ ቀርተው ማለት ነው። ሌሎቹ ወደ 400 የሚሆኑ ምን አደረጉ ነው የሚሉት? ወደ ኋላ ተመለሱ፣ ወደ ጦር ሰፈራቸው ተመለሱ። አሁን ሴፍ ፕሌስ ነው ያሉት እኮ ማለት ነው። 60 ኪሎ ሜትር እናቋርጣለን፣ አሁን ሴፍ ፕሌስ ነው በቃ። ስለዚህ ፈረሰኞች ብቻ ይዘውት ወደ ገዢው ወሰዱት ነው የሚለው። የእግዚአብሔር ትድግና እንደዚህ ነው። ምንጓጓዝበትን መጓጓዣ ዕቃ አዘጋጅቶ ነው የሚታደገን። በወታደር ተከቦ ነው የሚታደገን። ለምን? እግዚአብሔር በወንድማችን ሐዋርያ ጳውሎስ የጀመረው ስራ አላበቃም።
በኢየሩሳሌም እንደመሰከርክልኝ በኢየሩሳሌም ለኔ እንደተናገርከው እኔ እንዳገለገልከኝ ገና ደግሞ በሮም ታገለግለኛለህ የሚል ተስፋ ስለነበረው መልእክት ስለነበረው በወንድማችን ሐዋርያ ጳውሎስ እግዚአብሔር የሚሰራው ስራ ስላላበቃ ስላልቆመ እግዚአብሔር ወንድማችንን ሐዋርያ ጳውሎስን ከሚባሉ ከሚናጠቅ ውስጥ ታደገው። የእግዚአብሔር ስም ብሩክ ይሁን። በወታደር ታጅቦ ወደዛ ሄደ። የእግዚአብሔር ቃል በኤርምያስ ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ እፈጽመው ዘንድ በቃሌ ምን አደርጋለሁ ነው የሚለው፣ እተጋለሁ ነው የሚለው። የተናገርኩት ቃል የሰጠሁትን ተስፋ እስፈጽም ዘንድ እተጋለሁ ነው የሚለው። እንዴት እንደተጋ ታያላችሁ። እተጋለሁ። ጠላት ሊገለው ፈለገ። የእግዚአብሔር ዓላማ በጳውሎስ ላይ እንዳይከናወን ፈለገ። ይሄን ለማድረግ በተለያየ መንገድ ተጠቀመ። ተነሱበት፣ ከሰሱት፣ ተማማሉ፣ ጠነሰሱበት። እግዚአብሔር ግን ታደገው። ስለዚህ በጌታ የተወደዳችሁ ወንድሞችና እህቶቼ የሚታደግ አምላክ አለን። እናንተ ተስፋ የቆረጣችሁ ወዮልኝ ያላችሁ የተንቀጠቀጣችሁ እግዚአብሔር የሚታደግ አምላክ አላችሁ። እናንተ ተስፋ ያላችሁ መልእክት ያላችሁ እግዚአብሔር በእኔ የጀመረው ስራ አላለቀም ለምትሉ ሰዎች እውነትም ከሆነ የእግዚአብሔር ስራ በእናንተ አላለቀም። አሁን የገጠማችሁ ነገር ብሎክ አያደርጋችሁም። እግዚአብሔር ይታደጋችኋል። እንዴት ይታደጋል? በብላቴናው ይታደጋል። እንዴት ይታደጋል? በወታደሮች ይታደጋል። እንዴት ይታደጋል? በተለየ እንክብካቤ እግዚአብሔር ይታደጋል። ጳውሎስን የታደገ ጌታ እኛን የሚታደግ አምላክ ነው። ወንድማችን ሐዋርያ ጳውሎስ እግዚአብሔር የታደገው ጴጥሮስ እንደታደገው ይመስለኛል። እናንተ ታነቡታላችሁ በኋላ ላይ በዚህ በሐዋርያ ሥራ ምዕራፍ 12 ላይ የምታገኙትን ታያላችሁ። ወንድማችን ጴጥሮስ ሄሮዶስ ታስታውሳላችሁ፣ የጊዜው ንጉስ ነበረ። አገርን የሚያንቀጠቅጥ የሚገዛ ንጉስ ነበረ። ስለዚህ ክርስቲያኖችን አስጨነቀ። አይሁድን ደስ ለማሰኘት ነበር መጽሐፉ እንደዚህ አይሁድን ደስ ለማሰኘት ወንድማችንን ያዕቆብን ምን አደረገ ነው የሚለው አስገደለው። ከሐዋርያቶች መካከል የመጀመሪያው ከሐዋርያቶች ነው ያልኳችሁ። ልብ አድርጉ። መስዋዕት የወሰደ ማን ነው እሱ? ያዕቆብ ነበር። ከ12ቱ ማለት ነው። ልብ አድርጉ። ሌላ ውስጥነት ነው። የማ ወንድም ነው ያዕቆብ? ዮሐንስ ወንድም ነው። የመጨረሻው ከ12ቶቹ የመጨረሻው መስዋዕት ሆኖ የሞተው ማን ነው? ዮሐንስ ነው። የመጀመሪያና የመጨረሻ ናቸው። እና ስላስገደለ አይሁድ ደስ አላቸው። ስለዚህ ጳውሎስም ለማስገደል ፈለገ እና እስር ቤት ጣለው። በንጋታው ምን እንዲያደርግ ለመግደል አስበው ጣለው። እስር ቤቱ ብረት ያለው እስር ቤት ነው። እስር ቤቱ የሚጠብቁ ወንድማችን ሐዋርያ ጴጥሮስን የሚጠብቁ 16 ወታደሮች ነበሩ። ወንድማችን ሐዋርያ ጳውሎስ በታሰረበት ጊዜ ከወታደሮች ጋር ታስሮ ነበር። በቀኝም በግራም ከሌላ ወታደር ጋር ታስሮ ነበር እስር ቤት የወደቀው ከሁለት ወታደሮች ጋር ማለት ነው። በትልቅ ጥንቃቄና በታላቅ ጥበቃ በታሰረበት እስር ቤት እግዚአብሔር ሊታደገው መጣ። የሚገርም ነገር ነው። ነገ አይሁድ ደስ ሊላቸው፣ ነገ ንጉሱ አይሁድን ደስ ለማሰኘት ባሰበበት መካከል በነገና በዛሬ መካከል እግዚአብሔር ጣልቃ ገባ። እግዚአብሔር ስራ እንደሱ ነው ወገኖቼ። በጣም ነው የሚገርመኝ ትድግናው ያደረገው ነገር። ቤቱ በብርሃን ሞላ ነው የሚለው። ወታደሮች ብርሃኑ ማየት አልቻሉም፣ ግን ቤቱ በብርሃን ምን አደረገ? ሞላ። ሰንሰለቶቹ ምን አደረጉ ነው የሚለው? ከእጁ ወደቁ። የመጀመሪያውና የሁለተኛው በር ምን አደረገ? ተከፈተ። የብረት መዝጊያው ማውቆ ምን አደረገ? ተከፈተ። እግዚአብሔር በጴጥሮስ ላይ የጀመረው ስራ ስለነበረና ስላላለቀ እግዚአብሔር ታደገው። ልክ እንደዛ አይነት መታደግ ነው ለወንድማችን ሐዋርያ ጳውሎስ ያደረገው። እግዚአብሔር ይታደጋል ወገኖች። እናንተ የእግዚአብሔር ስራ ያለባችሁ፣ የእግዚአብሔር ዓላማ ያለባችሁ፣ የእግዚአብሔር ምልክት ያለባችሁ፣ በተለያየ አቅጣጫ እግዚአብሔር ተናግሯችሁ ስራውን ያልጨረሰባችሁ ሰዎች በመከራ ውስጥ ብታልፉ፣ በችግር ውስጥ ብታልፉ፣ በፈተና ውስጥ ብታልፉ፣ በስር ውስጥ ብታልፉ እግዚአብሔር መታደግ ያደርግላችኋል። በእናንተ የተጀመረው ስራ ስላላለቀ ማለት ነው።
ልክ ዳዊት እንደተናገረው ይመስለኛል። እስቲ እናንብበው። መዝሙር 18 ላይ እንደዚህ የሚል ቃል እናገኛለን። ወንድማችን ዳዊት የዘመረው በጣም ነው የሚገርመኝ። ወንድማችን ዳዊት እንዲህ አይነት ዝማሬ ዘመረ። በሱ ነው ማጠናቀቀው። መዝሙር 18ን አልፎ አልፎ ነው፣ ሁሉን አላነበውም። እናንተ ቤት ስትገቡ ብታነቡት ጥሩ ይመስለኛል። ቁጥር 1 አነባለሁ። ዓላማውንም ማን እንደዘመረው መቼ ጊዜ እንደዘመረም እንደዚሁ ነግራችኋለሁ። ጉልበቴ እግዚአብሔር ሆይ እወድሃለሁ። ለምንድን ነው የምትወደኝ ብትሉኝ እንደዚህ ይላል። እግዚአብሔር አለቴ መጠጊያዬና ታዳጌ ነው፣ አምላኬ የምሸሸግበት አለቴ፣ እርሱ ጋሻዬ የድነቴ ቀንድና አምባዬ ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ ነው የሚለው። ከዛ ይቀጥላል። ወንድማችን ዳዊት ይሄን የዘመረው መቼ ነው? ይሄንን በሁለተኛ ዜና ምዕራፍ 8 ላይ ታገኙታላችሁ። ይቅርታ፣ በሁለተኛ ሳሙኤል ምዕራፍ 8 ላይ ታገኙታላችሁ። እግዚአብሔር ከጠላቶቹና ከንጉስ ከሱ በፊት የነበረው ከሳኦል በታደገው ጊዜ ባዳነው ጊዜ የዘመረው መዝሙር ነው። ይህንኑ ቃል ይህንኑ መዝሙር እዛው ላይ ታገኙታላችሁ። ጥቂት የሐሳብ ወይም ደግሞ የቃላት ለውጥ ካልሆነ በስተቀር እንዲሁ እንዳለ ነው የተቀመጠው። በዛን ጊዜ ጠላቶቹ እነማን ነበሩ? ፍልስጤማውያን ነበሩ፣ ኃያላን ነበሩ። የዛን ጊዜ ውስጥ ኤዶማውያን ነበሩ፣ ኃያላን ነበሩ። በዛ ጊዜ ሞዓባውያን ነበሩ፣ ኃያላን ነበሩ። በዛ ጊዜ ውስጥ አሞናውያን ነበሩ፣ ኃያላን ነበሩ። በዛ ጊዜ ውስጥ አማልቃውያን ነበሩ፣ ኃይለኛዎች ነበሩ። በእነሱ እግዚአብሔር እነሱን አሸንፈው ድል አድርጎ ከሰጠው በኋላ የዘመረው መዝሙር ነበር። እግዚአብሔር ለኔ ብሎ አንድ ያገኘሁትን ነገር ላምብላችሁ። ዘይባዊ አነጋገር ነው በዚህ ክፍል ላይ የሚናገረው። 6 ወይም 7 ነጥቦች ነው የሚናገረው። እግዚአብሔር ለኔ አለቴ ነው። በመከራ ውስጥ ነው ያለፍኩት፣ በችግር ውስጥ ነው ያለፍኩት፣ በፈተና ውስጥ ነው ያለፍኩት። ብዙ ጠላቶቼ ከበውኝ ነው ያለሁት። እግዚአብሔር ግን ታደገኝ። ለምን? እግዚአብሔር አለቴ ነው። አለቴ ማለት በማይነቃነቀው የእግዚአብሔር ክንድ ደህንነትና ጥበቃ ማግኘትን ያመለክታል። በእግዚአብሔር ዘላለማዊ ክንድ ውስጥ ነበርኩ። ከክንዱ ሊያወጣኝ የሚችል ከክንዱ ነጥቆ ሊያጠፋኝ የሚችል አንዳች አልተገኘም። ለምን? እግዚአብሔር አለቴ ነው። እግዚአብሔር መጠጊያዬ ነው። ምን ማለቱ ነው? ጠላት ዘልቆ ሊደርስበት የማይችል መሸሸጋና አምባ የሆነ ቦታ አለኝ። ሊደርስበት አይችልም፣ ሊነካኝ አይችልም። ዙሪያዬን ሊዞር ይችላል፣ ግን አይነካኝም። ለምን? እግዚአብሔር መጠጊያዬ ነው። የምሸሽበት፣ የምደበቅበት፣ የሙጥኝ የምልበት ነው። እግዚአብሔር አይነካኝም። ስሩ ተደብቅ ያለው ተሸሽግ ያለው አይነካኝም ነው የሚለው ዳዊት። በዚህ ምክንያት ነው ከጠላቶች የዳንኩት፣ ከአማልቃውያን የዳንኩት፣ ከፍልስጤማውያን የዳንኩት፣ ከአሞናውያን የዳንኩት፣ ከሞዓባውያን የዳንኩት ነው የሚለው። ለምን? እግዚአብሔር መጠጊያዬ ነበረ። እግዚአብሔር ታዳጌ ነው ሲል ሕያው ጠባቂ ነው። ሁል ጊዜ አይኖቹ በኔ ላይ ናቸው። ለጥቂት ደቂቃ እንኳን አይኖቹን ከኔ ላይ አያነሳም። ሕያው ጠባቂ ነው እሱ። እግዚአብሔር ለኔ ታዳጊዬ ነው። ለዚህ ነው ከነዚህ መካከል ያመለጥኩት፣ ለዚህ ነው ከነዚህ መካከል ድነት ያገኘሁት ብሎ ነው የሚናገረው። እግዚአብሔር ጋሻዬ ነው። በእኛና ሊደርስብን ባለ አደጋ መካከል እግዚአብሔር ጣልቃ የገባ ነው፣ የሚገባ ነው። ተማምለው በቃ በጣም ትንሽ እኮ ለሞት አንድ እርምጃ እንደቀረው አይነት ሰው እኮ ነው። በቃ ለምን? እግዚአብሔር ጋሻዬ ነው። ይደርስብኝ ከመጣ ነገር ሁሉ ጣልቃ ይገባል። ባለፈው እንደነገርኳችሁ ማለት ነው። ያ ወንድም እንዳደረገው የሚገልሰው መጥቶበት ተወኩሳለ፣ ግን አይነካኝም። እግዚአብሔር ጣልቃ ይገባል በዛች መካከል። አዎ ይገባል ጣልቃ። የድነቴ ቀንድ ነው። እኛን ለመታደግና ለማዳን ብርቱና ድል አድራጊ ኃይል ነው። ጉልበት አለው።
ጉልበቴ ሆይ እወድሃለሁ ያለው ለዚህ እኮ ነው። ጉልበት አለው፣ ኃይል አለው፣ አቅም አለው፣ ችሎታ አለው። እሱ የድነቴ ቀንድ ነው። እሱን አልፎ ሊያጠቃኝ የሚችል የለም። እሱ ኃይል አለው፣ እሱ ጉልበት አለው። እሱ አምባዬ ነው። በሕይወታችን ሊያጋጥመን ከሚችሉ አደጋ ከፍ አድርጎ የሚያወጣን አስተማማኝ ቦታን ዋስትናዬ ነው ማለቱ ነው። አምባዬ ነው፣ ዋስትናዬ ነው። በከፍታ ቦታዎች ላይ የሚያስቀምጠኝ እሱ ነው። እግዚአብሔር ይታደጋል። ወንድማችን ሐዋርያ ጳውሎስ በቁጥር 2 ላይ ትድግና አስገኘለት። ስለዚህ በጌታ የተወደዳችሁ ወንድሞችና እህቶቼ በአንተ የተጀመረው ስራ አላለቀም። በብዙ ነገር ብትከበብም ብዙ ተግዳሮትም ባጠገብ ቢኖርም የሚያስፈሩና የሚያስደነግጡ ነገሮች አፍጥጠው ቢመጡም እግዚአብሔር እንደተናገረው በአንተ የተጀመረው ስራ አያልቅምና የሚታደግ አምላክ ስላለህ በሱ ላይ ታመን። እሱ ከገጠማችሁ በላይ ትልቅ ነው። ቅድም እንዳልኩት እሱ አለታችን ነው። እሱ መጠጊያችን ነው። እሱ መሸሸጊያችን ነው። እሱ ታዳጊያችን ነው። እሱ ጋሻችን ነው። እሱ የድነታችን ቀንድ ነው። እሱ አምባችን ነው። ከገጠመን ሁሉ በላይ ነው። እሱን ሊያሸንፍ የሚችል አንዳች ነገር የለም። እግዚአብሔር ይታደጋል። ለምርጦቹ እግዚአብሔር ይታደጋል። የእግዚአብሔር ባህሪ ነውና መታደግ የእግዚአብሔር ባህሪ ነው። ማውጣት የእግዚአብሔር ባህሪ ነው። ማዳን የእግዚአብሔር ባህሪ ነው። ይታደጋል። በፍቃዱ ለሚገኙ ሰዎች እግዚአብሔር ይታደጋል። በዓላማ ውስጥ ላሉ ሰዎች እግዚአብሔር ይታደጋል። እግዚአብሔር ይታደጋል። ስለዚህ ለትድግና እነዚህ 3 ነገሮችን ተናግሬ ይጨርሳለሁ። በጌታ የተወደዳችሁ ወንድሞችና እህቶቼ በፈተናው የተነሳ አትደንግጡ። ጳውሎስን የታደገ ጌታ ከእናንተ ጋር አለ። ብቻ አንድ ነገር ጠይቃችኋለሁ፣ በጌታ ፍቃድ ውስጥ እንገኝ። እናንተ በኋላ አንብቡት። ምዕራፍ 18 ስታነቡ ታዩታላችሁ። አልበደልኩም ነው የሚለው ወንድማችን ዳዊት። አልተላለፍኩም ነው የሚለው። በቃ ጥፋት አልተገኘብኝ ነው የሚለው። በጌታ ፍቃድ ውስጥ እንሆን። ብዙ ከጌታ ፍቃድ የሚያስወጡ ነገሮች እንዳሉ አውቃለሁ። ነገር ግን እምቢ እንበላቸው። መውጫው መንገድ በጌታ ፍቃድ ውስጥ መገኘት ነው። የጌታን ፍቃድ የምናገኘው በጌታ ፍቃድ ውስጥ በመገኘት ነው። ሁለተኛው የሚጠበቅብን ምላሽ እንስጥ። ወንድማችን ሐዋርያ ጳውሎስ እንደሱ ነው ያለው። ምላሽ ሰጠ። እኔ ፈሪሳዊ ነኝ አለ። ሐቁን የተናገረው። የሚጠበቅብንን ነገር እንናገር። ጌታን ላለመበደል ራሳችንን እንጠብቅ። በጌታ ማበረታቻ ላይ ተስፋ አድርገን እንጽና። አይዞህ አለው። ያ ሁሉ አስፈሪ ነገር ሁሉ ሲመጣ አይዞህ እኔ ካንተ ጋር ሆናለሁ አለው። ስለዚህ በእግዚአብሔር መንፈስ በእግዚአብሔር ጸጋ እንታመን። ዛሬ ትድግና 2ን ተመልክተናል። ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት የጥያቄ ጊዜም ስለሚኖር ሁላችን አንብበን እንመጣለን ማለት ነው። ሰፊ ጊዜ ነው የምንወስደው። ሰፊ ጊዜ ማለት ሰፊ ርዕስ ነው የምንወስደው። ይቅርታ፣ ሰፊ ክፍል ነው የምንወስደው። ምዕራፍ 24ን፣ ምዕራፍ 25ን፣ ምዕራፍ 26ን ነው አብረን የምናጠናው። ትድግና 3 ይሆናል እሱ። ስለዚህ ምንድነው ሐሳቡ እንዴት ነው የሚለውን ነገር በተመለከተ የመጀመሪያው 15 ደቂቃና ግማሽ ሰዓት አብረን ሼር ምን እንዳደርግበት ጊዜ ነውና ስለዚህ ሁላችሁም ምዕራፍ 24ን፣ ምዕራፍ 25ን፣ ምዕራፍ 26ን አንብበን እንመጣለን። ሰፊ ጊዜ ወስደንም እንዳናነብ ጊዜውንም እንዳይወስድብን ነው። ይሄንን አንብበን እንመጣለን። እግዚአብሔር ይታደጋል።